እንቁ እያዩ ነው፣ እየጻፉ ነው። አሁንም የሳሪስ ፋሽን ዲዛይን ባለቤትና እስጢፎ በጋራ በመሆን ይህን ስጦታ እንዲሰጡ በጭብጨባ እባካችሁ፣ በጭብጨባ አብሮ ይከፍቱታል። ከዛ ያሳክሩ ለመቆሚያ የጃኒና የዶክተር ፌቨን አልሆነችም ለማድረግ ስንት ሰው ያለ አንዴ ሁለት ሰው ከፍታል። እዚህ ጋር ስንት ነው? 25,000 ገባኝ ጋር 23,000 እሺ 1,000 ሰው አለ 1,000 ሰው በፈጠር ፕሊዝ አንዴ እዚህ ከናው ቶሎ ንካሩ 25,000 አስገባኝ ጋይስ። አስተባባሪዎች እዚህ በጋራ ይገኛሉ። ሳይን ቦርዱን በጋራ አስተባባሪዎች ተቀብላችሁ ሁሉንም እዚህ የመጡ የጃኒን ገብሩና እንደዚሁም ደግሞ የዶክተር ፌቨን የጥርስ ክሊኒክ አክባሪዎች ጥሪና ክብር ለመጡት በሙሉ የምታስፈልግ ይሆናል። ይህ በዶክተር ፌቨን የጥርስ ክሊኒክ የሚቀመጥ ሲሆን የቀድሙ ደግሞ በጃኒ መኖሪያ ቤት ውስጥ የሚቀመጥ ልዩ ስጦታ ነው። በውጭ በሀገር ውስጥም ያላችሁ ይህንን አስተባብራችሁ ላደረጋችሁ የጃኒ ቤተሰቦች እባካችሁ በጭብጨባ ክብር ስጡልን። ቀጥታ እስጢፎንና እንዲሁም ደግሞ የሳሪስ ክሎፍ ፋሽን ዲዛይን ባለቤትን በክብር በጭብጨባ ወደ ቦታ ደርሰናል። አስተባባሪዎች ዋላ ላላችሁ ብቻ አሻራዋን ከማኖራ ላይ ዲሲፕሊን ነበረች። በጣም ኢንታይም ኦን ታይም ነበር የምትገኘው። ነገሩ በደንብ አክብራ ስለ ብራንድ አምባሳደርነት ገብቷት ስለሆነ ይቀባል። ፊርማዋን እዚህ ላይ ካኖረችበት ሰዓት ጀምሮ ብራንድ አምባሳደር ያለች አይደለችም። ከዶክተር ፌቨንና እንዲሁም ከጃኒስ በጋራ ሆነው ምን እንጠብቃለን? የተሰማትን ስሜት ሪፍሌክት እንድታደርግ ጋብዛለሁ። እንኳን ደስ ያለሽ። እንዴት ዋላችሁ? እዛ ይመስላል ፍሩም ሰዓት ፎሎ ያደረጋችሁ እግዚአብሔር ያክብርልኝ። አይ ተሰውኩ ነው። እሺ እዛ በመቀጠል ብዙ ንግግር አልችልም። ስራ ነው የምችለው። ባይዘው ስራ ላይ ጎበዝ ነኝ። በሬ አልችልም። ዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክ መርጠሽ ኮርተሽብኝ ብራንድ አምባሳደር ስላደረግሽ በጣም አመሰግናለሁ እና አብረን እንሰራለን። እወዳችኋለሁ። አመሰግናለሁ። እናቴ በጣም እወድሻለሁ። አንቺ ጸሎት ብዙ ነገር እናረጋለሁ። እግዚአብሔርን ያንቺ ጸሎት ነው እዚህ ያደረሰኝና እወድሻለሁ። የኔ እናት በጣም አከብርሻለሁ። ሁሌ አንቺ ኖራለሁ። እናቴ አንዴ ፍቅር ስትልኝ እግዚአብሔር እናቴ እወድሻለሁ በጣም Thank you. ዛኒ አልቅሳ የሰከሰኝ ነው ኖርማሊ አልቀቻለኝ ነው። የእናት ነገር ሲሆን ደግሞ ሁሉ ማይነካ ሰው የለም አይደል? ያ መንገድ ወደ ዛኒ ስመለስ እጅግ በጣም በኩራት ይሰማል። እጅግ በጣም በኩራት ነው አምባሳደራችን
ምክንያቱም በጣም ጠንካራ ሴት ናት። በዚህ ጊዋ ራሷን ችላ የምትኖር ራሷን ችላ የምትወስን ሴት ናትና ደግሞ ሴት ልጅ ጠንካራ ሲሆን በጣም ደስ ይለኛል እና በደስታ ነው አምባሳደር ያደርጓል። ከእሷ ጋር አምባሳደር ሆነን በጣም እንደምንጓዝ ከዚህ ቀደም ሰክሰስፉል ነበር። እርግጠኛ ነን ፎሎ የዶክተር ፌቨን ጃኒ ፋሚሊዎች፣ የቢራሽሮ ፋሚሊዎች በጣም ነሳ ያላችሁ ነገር ደስ ይላል። እኔም አንዷ ነበር። ዛሬ ደግሞ የኔ ያረኳት ደስ አለኝ። እባካችሁ ትመስሉ ሁለቱም ኢሞሽናል ነው። ሰጥቷት የጃኒ የላይቭ ስትሪም ፕሮግራም ተከታተናል። ምክንያቱም እዚህ ከመካከላችን እናቷም ተገኝተዋል። ሰሞኑን እሳቸው እያመሹ ነው ከእኛ ጋር። አይ ነው እንደዚህ ሳይገባ ነው ቅድም እንትን ያለው እንደዚህ ነው። እንግዲህ ልጅ መኖር ማኖር ሲጀምር ቤተሰብ ደርሶ በዚህ ልክ ነው ቤተሰብ ታምነው እናት አብራ እየደከመች የልጇን ውጤት ለማየት እየተጋች ያለችው። እንደዚህ አይነት ማህበራዊ ሚዲያ ላይ የሚገቡ ሰዎች ሲያሳዝኑ ብዙ ቤተሰብ ማሳዘን አለ። ብዙ ልጆችን አለና ፕሊዝ የሚሰሩ ሰዎችን በተለይ በማህበራዊ ሚዲያ እናበረታታ። ጃኒን በጣም በእምነት እኔ ራሱ ደስ ብሎኝ ብዙ 11 ኢንፍሉዌንሰሮች ቀርበው ከ22 ወደ 11 ከ11 ወደ የመጨረሻው የፊልማ ስነስርዓት ላይ እንሄዳለን። ይህንን ዶክመንት ይረካባሉ። የውስጥ ዶክመንቶችን ተፈራርመዋል። ይህንን ግን ዶክመንት እንደመረካከብ ያክል ዶክተር ፌቨን አንብበሽ ራስሽን ፊርማ ትፈርሚያለሽ። በአንቺ በኩል ያለው የእሷ ነው፣ በእሷ በኩል ያለው ነው። ጃኒ በዚህ ተቋም ውስጥ ብራንድ አምባሳደር ተደርጋ የምትሾምበትን አግሪመንትን ትፈርማለች። ቀን ዛሬ ሲሆን ቀለበት እያላችሁ ስታወሩ የነበረው ቀን ትስስሩ የሚሆነው የቢዝነስ ይሆናል ማለት ነው። ስለዚህ የቃል ኪዳን ፊርማቸውን የሚያኖሩበት ልዩ ቀን ነው። ላዩን አንብባችሁ መጨረሻ ገጽ ሄዳችሁ መፈራረም ትችላላችሁ። ፊርማዋን እያኖረች ነው። ኮንግራቹሌሽን። መልካም የስራ ዘመን ለሁለቱም አካላት መልካም የስራ ዘመን እንመኛለን። መልካም የስራ ዘመን። ዶክመንት ይቀያየራሉ። ከአሁን ሰዓት ጀምሮ በ2018 ከብዙ በርካታ ውጣ ውረድ በኋላ ጃኒ የዚህ የ13 ዓመት ልብ ያለው የዶክተር ፌቨን የቅርስ ሕክምና ክሊኒክ ብራንድ አምባሳደርና በይፋ ተሾማለች። የእናትሽን ጉልበት በስምና